ክብርህን ሳይ እጠግባለሁ። መዝሙር 17 ቁጥር 5 ላይ ነቢየ እግዚአብሔር ቅዱስ ዳዊት የተናገረው ቃል ነው። እግዚአብሔር ልጆች ቅዱሳን በማየት በመስማት ሲሰሙት የነበረውን በማየታቸው እየበቁ ሲሄዱ ሰሙት የነበረውን የእግዚአብሔርን ቃል ቀጥታ ደግሞ በዓይናቸው የሚያዩበት ጊዜ አለ። ይሄ የብቃታቸው እየበቁ ሲሄዱ ነው። ስለዚህ በጆሮአችን የምንሰማውን አንዳንድ ጊዜ በዓይናችን ደግሞ ማየት ግድ ይለናል እና መንግስተ ሰማያትን አሁን በጆሮአችን ነው የምንሰማት፣ በዓይናችን አላየናትም። ግን በዓይነ ህሊናችን ቀጥታ መንግስተ ሰማያትን እንዳለች አድርገን ወይም እንዳየናት አድርገን ነው አምነን የምንኖረውና እግዚአብሔር አምላካችን በተለያየ ጊዜ በተለያየ ቦታ በተለያየ ዘመን በጆሮአችን ብዙ ነገር በመምህራን ላይ በዘማሪያን ላይ በሰባኪያን ላይ በሊቃውንቱ ላይ በተለያዩ መንፈሳዊ መልእክተኞች ሁሉ እያደረ አስተምሮናል። በስዕል ላይ አድሮ አስተምሮናል። በቤተ ክርስቲያን አቀማምጥ ላይ አድሮ አስተምሮናል። በዋሻዎች ላይ አድሮ አስተምሮናል። በተለያዩ ቦታዎች ላይ በህርንበት ሁሉ እግዚአብሔር አምላክ እኛን ለማስተማር የቦዘነበት ጊዜና ቸላ ያለበት ጊዜ የለም። ነገር ግን እኛ የማስተዋል የመስማት የማየት አድንቆ ከዛት ቦታ ላይ ስንወርድ ጥለነው ትተነው ረስተነው ስለምንመጣ እንጂ እግዚአብሔር አምላክ በምድር ላይ ያላደረገልን ነገር የለም። ስለዚህ የቅዱሳንን ህይወት በየቦታው ሂደን አይተናል። በተለያየ ቦታ ላይ ዋሻዎችን አይተናል። እንደዚሁም ደግሞ የተለያዩ መንፈሳዊ ቦታዎችን አይተናል። ቀደምት ቦታዎችን አይተናል። በቅርብ የተከሉ ቦታዎችን አይተናል። ስንቱ ሊቃውንት የነበረባቸውን ቦታዎች አይተናል። ምንም ያላየነው ነገር የለም። አንዳንዶች ደግሞ እግዚአብሔር አልፈቅድላቸው ብሎ ደግሞ በጊዜና በቀጠሮ ገና እየጓጉ ያሉ አሉ። እኛ ደግሞ አንዳንዶቻችን ደግሞ እግዚአብሔር ሞልቶልን ገንዘቡም ኢኮኖሚውም ጊዜውም ሰዓቱም ኑሮን ወይም ካለችን ሰዓት አብቃቅተን ደግሞ ሂደን በየገዳሙ ሂደን አይተናል። ኑሯቸውን፣ ህይወታቸውን፣ የቅዱሳኑን ህይወት የቅዱሳኑን የወደቁበትን አይተናል። እግዚአብሔር ደግሞ ለዛ ቦታ የሰጠውን ክብር የሰጠውን ጸጋ የሰጠውን የተለየ ቅድስና አይተናል። ያላየንበት ጊዜ ነገር የለም። ነገር ግን ማስተዋል የሰማነውን ያየነውን ይዞ መቆየት ከኛ ዘንዳ ነጣቂ አሞራ ሰይጣን ስላለ ብቻ በዛ ምክንያት ከውስጣችን እየጠፋ እንደገና ደግሞ አዲስ ፈላጊዎች እየሆን ያየነውን የሰማነው ላይ ከመኖር ይልቅ አዲስ ነገር ፈላጊዎች በመሆናችን በተለይ በዚህ በከተማው አካባቢ በአዲስ አበባ የሚሆን በተለያየ ቦታ ላይ የምኖር የሃይማኖት አመንዝራዎች ስለሆን ነው። በብዛት ሰባኪ አማራጮች፣ ዘማሪ አማራጮች፣ ቀን መራጮች ስለሆን ነው። በቀንና በሰዓት በጊዜ በሰባኪ እግዚአብሔር አይወሰንምና አገል የሚባል ሰባኪ ይመጣል። ዛሬ ደግሞ እንደውም ዩቲዩብ የሚባለው ገና አስቀድሞ ፎቶዋቸውን ይለጥፍልናል። ከዛ በኋላ ያንን አይተን መርጠን እዛ ቦታ ላይ መህር ነው የምንፈልገው እንጂ እግዚአብሔር እዚህ ቦታ ላይ ሂጄ ባናገረው መልስ ይኖረዋል ብለን አይደለም የምንሄደው። ስለዚህ እግዚአብሔር የሌለበት ቦታ የለም። በቆላም በደጋም በደሳሳ ጎጆዋም በእንቁላል በተሰራውም በካቴድራሉም መለስተኛ በሆነች ቤተክርስቲያንም በደሳሳ ጎጆ ውስጥም በሳር ጎጆ ውስጥም እግዚአብሔር የሌለበት ጊዜና ሰዓት የለምና እግዚአብሔር አምላካችን ልመናችንን ጸሎታችንን በየርንበት ሁሉ እንደሚሰማን አምነን መኖር ያስፈልጋልና በእግር ብቻ መመላለስ አይደለም። ብዙ ጊዜ በእግራችን ተመላልሰናል፣ ቁመናል፣ ሰምተናል፣ አዳምጠናል። ነገር ግን የተለወጥንበት ጊዜና ሰዓት ግን የለም። አንዳንዶቹ የእግዚአብሔር ሰዎች በአንዲት ቃል ብቻ በአንዲት ደቂቃ በአንዲት ቃል ብቻ እግዚአብሔርን አግኝተው የመንግስቱ ወራሽ ሆነዋል። እኛ ግን ብዙ ቀን ተመላልሰን ብዙ ቀን ጸልየን ብዙ ቀን ደክመን ብዙ ቀን አስቀድሰን ብዙ ቀን ቁመን ብዙ ቀን ብዙ ነገር አድርገን አንድም ቀን የተሰማው ነገር ለምን ቢባል በውስጣችን ተሸክመው ነው የምንሄደው። መጥፎ ስራ ስላለ ነው። ሁለተኛ ቂም በቀሎችን ይዘን ነው የምንሄደው። ሶስተኛ ደግሞ የተበደርነውን ከሰው የቀማነውን ሳንመልስ ነው የምንሄደው። አራተኛው ደግሞ የባከነ ልብ ነው ይዘን የምንሄደው። ቤተክርስቲያን ቆመን ለልጆቻችን ነው የምናስበው፣ ለሀገር ነው የምናስበው፣ ለክፉ ነገር ለዓለማዊ ነገር ነው የምናስበው። ስለዚህ በዚህ ምክንያት ንጹህ ልብ ስጠይ ብሎ መጸለይ ግድ ያስፈልጋልና ንጹህ ልብ እግዚአብሔር ሰጣን ቅዱስ ፈቃድ ይሁንልን። ዛሬ ወደዚህ ሚዲያ የመጣሁበት አንዱ ምክንያት የእግዚአብሔር ልጆች ቅድም እንዳልኳችሁ መግቢያ ላይ ወጸግበር የስብሐቲከ ክብርን በማየት እንዲሁ ጠግባለሁ። ሳይበሉ ሳይጠጡ እግዚአብሔርን አመስግነው ምግባቸው ረፍታቸው መስጋና የሆነ እግዚአብሔር የሚፈልጋቸው እግዚአብሔር የወደዳቸው እግዚአብሔር የመረጣቸው ቅዱሳን መላእክት ቅዱሳን ጻድቃን ሰማዕታት መላእክት አሉት። 24 ሰዓት እግዚአብሔርን አመስግነው አይመሸብኝ ይችን ሳልጸልያት ይህን ሳላደርግ ብለው 24 ሰዓት ሙሉ ሰግደው
ሲጨልምባቸው ሲመሽባቸው ደግሞ የሚናደዱ አሉ። እኛ ደግሞ ሲመሽብን የምንጸልይ የምንናደደው የምንቆስለው ለምን ኃጢአት ሳልሰራ ይሄን ሳላከናውን ጉቦ ሳልቀበል ከገሌ ጋር ቀጠሮ ነበረኝ ዝሙት ሳልፈጽም ዝሙት ሳልሰራ መሸብኝ ነው እንጂ የምንለው እግዚአብሔርን ሳላመሰግነው በዚህን ቀን አለፈብኝ መሸብኝ የምንልበት ጊዜም የለንም። እግዚአብሔር አምላካችን ልቦናችንን መልሶ ቅዱስ ወደ ሆነው አስተሳሰብ እንዲመልሰን እግዚአብሔር አምላክ ከሁላችን ጋር ይሁን። እኔ አሁን ዛሬ የመጣሁበት አንዳንድ ቦታዎችን በዓይኖቻችን አይተን መብላት እንደ መጠጣት መርካት ደስ እንደሚያሰኝ ሁሉ ዓይኖቻችን መልካም ነገር ማየት አለባቸው። ሁልጊዜ ከቲክቶክ ዓለም ላይ ከፌስቡክ ዓለም ላይ ከዩቲዩብ ዓለም ላይ እንደው አልባሌ ነገር ከማየት ይልቅ መልካም ነገሮችን እንድናይ ቅዱሳን ስዕላትን ቅዱሳን ጻድቃን ሰማዕታትን እንደዚሁም ደግሞ ቅዱሳን ቦታዎችን በስዕል መልኩ ላስጎበኛችሁ መጥቻለሁና እግዚአብሔር ከሁላችን ጋር ይሁን እያልኩኝ ወደ ቀጥታ ወደ ስዕሎች ወስዳችኋለሁ። ተመልከቷቸው። ይናገራሉ፣ ያስተምራሉ፣ ይሰብካሉ። የእነሱን ሕይወት ለእናንተ ይነግሯቸዋል። ያለፉበትን የወጡበትን የወረዱበትን እግዚአብሔር እንዴት እንዳገኙት እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። የሰላም ቀን ይሁንልን። ቀጥታ ወደ ቅዱሳን ስዕላት ወስዳችኋለሁ።